ዛሬ እንግዲህ በጣም በሚያስደስት መረጃ ነው መጣሁላችሁ። እስከመጨረሻው አብራችሁን ሁኑ። ዛሬ ላይ እንግዲህ ወደ ተገፉትና ወደ ተበደሉት ወደ ፍልስጤን እንግዲህ አፍሪካ ሀገር ጀምረውታል። ቱኒስ፣ የተለያዩ አገሮች ማለት ነው፣ አልጄሪያ፣ የተለያዩ አገሮች ወደ ፍልስጤን እየተመሙ ይገኛል። በጣም የሚያስደስት ነው። በጣም ነው ደስ ያለኝ ሆነ ለመናገር። እስቲ ቪዲዮውን እንይና እንመለሳለን። እስከመጨረሻው አብራችሁን ሁኑ። ቪዲዮ ላይክ፣ ሼር እያደረጋችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በጣም የሚያስደስት ነገር ነው በዚህ መልኩ መነሳታቸው ማለት ነው። አሁን ቪዲዮ ልጋብዛችሁና እንመለሳለን። ቪዲዮን አይተን እንዳ بعد مشوار كبير كبير كثير مشي على الأقدام وصلنا بداية غزة. وصلنا غزة ترحب بكم. الحمد لله هذا الحلم كنا مفكرينه مش راح يتحقق بالمرة. والحمد لله وصلنا مدينة غزة واحنا على ابواب مدينة غزة ومكملين للآن. እንግዲህ የሚለው ሰውዬ ወደ ፍልስጤን ደርሰናል፣ ከመዲናዋ እየገባን ነው ያለነው፣ አልহামዱሊላሂ ረቢል ዓለሚን ነው የሚለው። በጣም የሚያስደስት ነገር ነው። አብዛኛው ሰው ዛሬ ዘግይተናል ወደዛ ሄደን እንለቅ እያለ ነው ያለውና ማሻአላ ነው፣ ደስ ይላል። ለብዙዎች መንገድ የሚከፍት ነው ይሄ ነገር ማለት ነው። ለብዙዎች በተለይ ረብጣ ዶላር ተሸክመው ለተኙ አረቦች ከእንቅልፋቸው የሚነቁበት ይሆናል ማለት ነው። እና አረበኛ ትንሽ ለእንትን ለማትሩ ነው። ለነገሩ አብዛኛው አረብ ሀገር ነው ያውቀዋል ማለት ነውና። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ሰላም ብያለሁ። ውዲና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን በዝዝት ያርግልኝ። ዛሬ እንግዲህ በሚያስደስት ሁኔታ ነው የመጣሁት። እንዲሁም ክርስቲያን ወገኖቼ በያላችሁበት ሰላማችሁን ያብዛልኝ። ዛሬ በጣም የሚያስደስት ነገር እንግዲህ ፍልስጤኖች የተገፉ የተበደሉ በጣም ህፃን ልጅ ድረስ ምንም የማያውቀው በመሳሪያ የሚሞትበት ጊዜ ሆኗል። ፍልስጤም ወገኖቻችን ማለት ነው። አሁን ላይ ግን የተለያየ አገሮች ወደ ፍልስጤን እየተመሙ ነው የሚገኙት። ወደዛ ወንድም እንደውም እስከዛሬ ድረስ መቆየታችን ይቆጨናል እያሉ ወደዛ እየተጓዙ ነውና በጣም የሚያሳዝንና በጣምም እውነት ነው የምላችሁ በጣም ደስ የሚያስብል ነው አሁን ላይ ያለው እየተጓዙ ያሉት ማለት ነው። ምክንያቱም የተለያዩ በተለይ አረብ ሀገር የተለያዩ ሙስሊም ሀገሮች ተኝተዋል። እንግዲህ በተለይ አረብ ሀገሮች ለነሱ መልእክት ይሆናል። ቢያንስ እንኳን በተለያየ ነገር ባይችሉ በምግብ በተለያየ ነገር ቢገድፏቸው ወይት በደረሱ ነበር ማለት ነው። እንግዲህ ከበርቴ ሀገሮች በተለይ ሳውዲ አረቢያ፣ ዱባይ የተለያዩ ሀገሮች ገንዘባቸው እንኳን ለፍልስጤንና ለሌላ ነገርም የሚበቃ ነው ማለት ነው። እና እንግዲህ ፍልስጤንን ፈጣሪ በቃ ይበለው ማለት ነው። እውነት የምሬን ነው። እስራኤል እንግዲህ እንዳያችሁት እውነት ለመናገር እስራኤል አንዳንዴ ለመናገር ሰው ሲናገር ብዙ የሚጠሉም የሚቀየሙም ሰዎች ይኖራሉ። ግን እስራኤል በነገራችን ላይ ክርስቲያን ምንም አይደሉም፣ አይሁዲ ናቸው። የራሳቸው ሃይማኖት አይሁዲ ናቸው። ክርስቲያን ቢያገኙ አይምሩም፣ የራሳቸው የተለየ ነገር ነውና በነገራችን ላይ ለተገፉት ለፍልስጤን ህዝቦች ፍትህ ፈጣሪ ምን ይሳነዋል? በዚህ ልክ አሁን እየተመመ ሰው ወደ ፍልስጤን እየገባ ከሆነ ይሄ በር እየተከፈተ ነው። እንግዲህ አንዴ አገር ጀምረው ሁሉም አገር እየተጓዘ ነው ወደዛው ማለት ነው ወደ ፍልስጤን። እና የተገፉ ወንድሞቻችን የተበደሉ ወንድሞቻችን እንዲሁም ባልቴቶች ሽማግሌዎች ዝም ብለው ከተኙበት ህፃናት እንግዲህ እስራኤል አሻፈረኝ ብሎ ቢያንስ አንድ ሀገር እኮ ወደ ድርድር እንኳን ገብቶ መሳሪያ ያቆማል። ግን ይሄ ላይ የለም። እንግዲህ የተከበረውን አልአቅሷ መስጊድ ድረስ ተማጥቃት ማለት ነው። ይሄ ደግሞ የአላህ ስራ ለኛ ይዘገያል እንጂ ምንም ለበዳዮች የእጃቸውን ያገኛሉ ማለት ነው። እንደገና ደግሞ በእኛ ጊዜ በተለይ
ሙስሊም ሀገር ሆኖ ሰው የሚጠበቅበትን ሳያረግ የሚጠበቅበትን ሰው እኮ ሙስሊም ክርስቲያን በለው የተለያየ ሀገር የተለያየ ሃይማኖት ነው። ሰውየው ሃይማኖቱ ተሳስሮት ተዋዶ እንደዚህ ይኖራል። ምክንያቱም አያገባኝም ስለ ሃይማኖቴም አያገባውም። ነገር ግን ፍልስጤንና እስራኤል ላይ ያለው ነገር የተለየ ነው ማለት ነው። እና ለወንድሞቻችን አላህ ፍትሁን ይስጣቸው። ምንም የሰው መከጀሉ ምኑም ቢሉት ምንም አያረግም። ያው ግን ሰበቡን ማድረስ ሰውየው ባለ ካገሩ ሰውየው አለ የሚችል ሆነ አንድ ሀገር አስተዳዳሪ ሆነ ፈጣሪ የሰጠው ጸጋ አለ በዛ በሚችለው ሀብቱ ማገዝ ወገኖችን የተበደሉትን አንድ ነገር ነው። ደግሞ ግን አንድ ሰው ሙስሊም እስከሆነ ድረስ ሙስሊም ሆኖ እስታመነ ድረስ ሌላው ወንድሙ ሲበደል ያንን እስታመነ ድረስ ልክ ያነ ተበድሎ ምንም ነገር አልተሰማው ለዛ ሰው ምንም ማድረግ አልቻለ ሌሎቹ ጋር ከሆነ ምንም ሙስሊም የማይባል ነገር ነው ይሄ ነገር ማለት ነው። እና በተለይ የተኙ አረቦች ባለሀብቶች ለነሱስ ምናልባት አንቅልፋቸው መንቂያ ይሆናቸዋል ማለት ነው። እኔ በነገራችን ላይ ሰሞኑን ትንሽ ቪዲዮ ሰርች አላቅም እልም ጥፍት ብያለሁኝ። ያው ስራ ምናምን ስለሚበዛብኝ ነው። ዛሬ ግን ይህን ሳያው በጣም ነው ደስ ያለኝ። እኔ በነገራችን ላይ ሙስሊምም ክርስቲያን ይበደል ምናምን አይደለም፣ ግን እስራኤል በፍልስጤም ላይ የሚያረጉት ነገር በጣም 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 ሀቅም በላይ የሆነ ነው። ህፃን ልጅ ምንም የዓመት ወይም የ6 ወር ህፃን ልጅ ሲገደል የምታውበት እንዲህ ያለ አመድ ሆነበት ማለት ነው። ደግሞ ይሄ የአላህ እንግዲህ የአላህ እርዳታ ይዘገያል እንጂ መምጣቱ አይቀርም። ግን ይዘገያል። ሶብር ማድረግ ብቻ ነው። አላህ ሶብሩን ይስጣችሁ። ፍልስጤም ወንድሞቻችን እና እህቶቻችን አባቶቻችን እናቶቻችን እውነት አንዳንዴ ልባችን ራሱ ይላወሳል ማለት ነው። ለምን ሀዛ ሄደንስ አንሞትም የሚባል ድረስ ይመጣል። ምክንያቱም የምንኖረውም የምንሞተውም ለሃይማኖታችን ስለሆነ ድረስ ማለት ነው። ሃይማኖታችን የሰው ሃይማኖት ንኩ አይልም። የራሳችንንም እንደምናከብረው የሰው ማክበር ነው። ግን ደግሞ አንድ ሰው በዛ በሃይማኖቱ ወንድም ሲገደል ደግሞ ዝም ብለህ የሚል እንትን የለምና በነገራችን ላይ ዛሬ ይሄን ቪዲዮ ይላችሁ የመጣሁት አንዳንዴ እንግዲህ በቲክቶክ ምናምን የተሰራጨ ነበረ ነገሩ ግን ለማታው ምናምን አንዳንድ ሰው እንግዲህ ምናልባት ደስታውን ለመግለጥ ብዬ ነው። እስካሁን አብራችሁኝ ያቆያችሁ ቻናሉን ሰብስክራይብ ሼር አድርጉ። እዚህ ቻናል አዲስ ከሆናችሁ ደግሞ አዳዲስ ሰዎች ከመጣችሁ ሰብስክራይብ ደወል ምልክቱን ያበራችሁ እስከ መጨረሻው አብራችን ስለሆናችሁ እናመሰግናለን። መልካም ጊዜ መልካም እንመኝላችኋለሁ። አላህ በሰላም ያገናኘን። ዲል ለፍልስጤም እያላችሁ ኮሜንት ላይ